ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ኦ ማይ ጋድ ዛሬ ደግሞ ሩታ ሌላኛውን ውሽሟን ይዛ ሄደች። ዳኒ ሲገርመን ለሁለተኛ ጊዜ ሩታ ውሽማ አብርሽ ከቤቱ ስትወስድበት እኔም እኮ ብያለሁ የመጀመሪያውን ዝም ሲል ድጋሚ ሌላ ውሽማ ይዛ እንደምትሄድ ጠርጥሬ ነበር። እንግዲህ ዳኒን ይዛ ሄዳ እቤቱ ውሃውን ሲጠጣ አበባውን ይዞ ሲሄድ እንደፈለገ ሲንፈላሰስበት አብርሽ አይቶ ዝም አላት። አያን ዝም ካለኝማ ብላ እንግዲህ ዛሬም ሌላ ውሽሜ ይዛ ሄዳ ነበር። እንግዲህ የዛሬው ደግሞ በስማ አሞልድ ኮራጀነን ነብላ ነው። እንደውም መብቴ ነው በቃ አልጋ አልጋዬ ነው ክላሴ ነው በቃ መብቴ ነው የፈለጉትን ማምጣት አንተም የፈለግከውን ሴት ማምጣት እችላለሁ በማለት እንግዲህ ቤቱ እየተንፈላሰሱ ውሽሜና ሚስትየው ሊበሉ ሊጠጡ ሲሉ ከቻለ ባሉ ኦ ማይ ጋድ በጣም ደስ ይላል። መልካም መቃጠል አብረሽ እያይዞ እንግዲህ ብዙዎቻችሁ ትናንትና ሊታረቁ ነው ሩታ መታረቅ ፈልጋ ነው ምናምን አላችሁ። ይሄን ጉድ ልታሳየው ነው ወይ ጽጌ? አንቺ ተንከሲስ ጠርጥራለች። ሲጀመር እሷን ለመፈተን እንደሆን ጠርጥራለች፣ አውቃለች። ለዛ ነው ላወራ ፈልጋለሁ ያለች። እንግዲህ አብረሽ ዛሬ በቤቱ ይሳቅ ደግሞ ምስኪና ፈርቷለኝ ፈርቷል። የምር ፈርቷል። በሰው ቤት መሄድ ከባድ ነው በእርግጥና እንግዲህ የመጀመሪያውን ዝም ስትላን ነው እኮ ነገሩ የቀረ። አንተነ ስድና ባለጌ እንድትሆን ያረካትና ያን ስትፈቅድላት አሁንም በለመደጇ ይዛ ውሽሟን መጣች። እንግዲህ ጥሩ ነው። ለማንኛውም ካናዳ ልሄድ ነው አለች እኮ እናንተ። እኔ እኮ ረስተዋለሽ ብዬ ነበር። ወይኔ ጉዴ ለካረሳሹ ኦ ማይ ጋድ እኔ እኮ ልቤ ውልቅ። መቼ ነው የምትሄድ? ሁሌ እየጠየቅኩ እኔ እኮ ሳከሳሽን መስሎ ነበረ። እውነትሽን ነው እንዴ? ለማንኛውም እንግዲህ 4 ቀን ቀርቶኛል ብላለች። እናንተ ሰምታችኋታል አይደለ? ሰምታችኋታል። 4 ቀን ብቻ ነው የቀረን እና አብረን የምንሄደው ደግሞ ስንቅ ያዘጋጀች የይሳቅ እህት ናት አሉ። ኦ ማይ ጋድ ሽሮ በርበሬ ሩታ ማዘጋጀት አትችልም። የመድኃኔዓለም አባት ቶሎ ድረስ እና አብራችሁ የምትሄዱት ያኔ ተጋብታችሁ ነው እንዴ? ነው ለመዝናናት የሆነ ዘና ፈታ ሊሉ ይመስለኛል ከሀገር ወጥተው ኦላላ። ለማንኛውም በጣም ጥሩ ነው። እኔ እኮ ካናዳው ነገር ረሳሹ ብዬ ልቤ ውልቅ ብሎ ነበርና አብርሽ እንግዲህ ቁረጥልህ ወንድም አለም። አይዞህ እኔማ ሊያለቅስ ነው ብዬ ድንግጥ ነው ያልኩት። ሊያለቅስ ነው ብዬ ነበርና ሳያለቅስ ቀረ ማለት ነው። ኦ ማይ ጋድ ሙሽኪላ በእውነት አረ መደፈር ጋይስ መደፈር እኮ ነው እንዴ! እቤቷ ውሽማ ለሁለተኛ ጊዜ ውሽማ ወንድ ልጅ ተደፈረ። ለሁለተኛ ጊዜ ውሽማ ከቤቱ አብርሽ ቤት ሲገባ በስመ አብ ወልደ መንፈስ ቅዱስ ወንድ ልጅ ተደፈረ። እውነቴን ነው። እንደዚህ አይነት ወንድ ባል አይሆንም። ሚስቱ ውሽማ ስታመጣ ዝም እያለ ፍቅር እያደራሽን እዚህ ሽልጥ ልጅ ጋር እንዳትጋቢ እንዴ አስደፈረች እኮ አንተ። እቤቷ ፈታ ዘና እያለ እየተንጎማለለበት ለሁለተኛ ጊዜ ጎረምሳ ቤት ሲገባ አንገትክን ቀርቅረ ዝም ውጣልኝ ያን እኮ ዳኒን በዘነዘና ፈንክተ ደም በደም አድርገው ቢሆን ኖሮ ዛሬ ይሳቅ እየተንሿከከ ባልመጣ። ደግሞ እኔ እኮ የሚገርመኝ ነገር ደግሞ ማለት ነው አንዳንዶቹ ውሽማ እኮ ማለት ነው ሄደው ሰው ቤት አልጋ ስር ምናምን ይደበቃሉ። የሩታ የተለዩ ናቸው እናቴ። አብረሽን የንቀታቸው ንቀት ማለት ነው አልጋ ስር አይደበቁም። አይናቸውን አፍጥጠው እሱን ነው የሚሰድቡት። አትንካት ምን አትበላት እያሉ ለእሷ ጠበቃ ሆነው አብረሽን ሊከረባብቱት ይደርሳሉ። ኧረ ተው እናንተ፣ ኧረ ተው የውሽማ ወግ ይኑራችሁ። ኦ ማይ ጎድነስ ባይሆን ድብቅ በሉ አልጋ ስር ኩሽና ስር ምናምን ተደበቁ እንጂ። ኦ ማይ ጎድ እነዚህ መናቸውን አፍጥጠው ይሳደባሉ። በስመ አብ ወልደ መንፈስ ቅዱስ እንዴት ቢንቁት ነው እናንተ? እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ሰብስክራይብ አድርጉ እስኪ። ዛሬማ በሳቅ ነው የሞትኩት እናንተዬ፣ ጉድ እኮ ነው። ሰብስክራይብ እያደረጋችሁ ነው አይደለ? እሺ። እና እንግዲህ ዛሬ ሁልሽም አይታችኋል ማለት ነው። ሩታዬ ይሳቅን ይዘው ከቻሳ ብላለች ቤቷ። አብረሽ እንደው እንዴት ተደፈረ እናንተ፣ እንዴት ተናቀ። ወንድ ልጅ ተዋረደ። ኦ ማይ ጋድ ለሁለተኛ ጊዜ ውሽማ። እኔ እውነቴን ነው
ውሽማ ሲሄድ ይደበቃል። እነዚህ እኮ አይደበቁም። አይናቸውን ፍጥጥ አድርገው ቁጭ ብለው የሚጠብቁት እንደው አይደነግጡም። የንቀታቸው ንቀት ምንም አያደርጋችሁም እያለቻቸው እኮ ነው። ሙትቻ ነው አይረባ ምናምን እያለቻቸው እኮ ነው። አቤት 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 አቤት! እንደዚህ ከምታስደፍር ሴት ይጠብቃችሁ ፈጣሪ። ምንም ማድረግ አይቻልምና እንግዲህ ይታረቃሉ ስትሉ የነበራችሁ ሰዎች ሩታ እንግዲህ ታርጌቷን አጠናቃለች። በእርግጥ ቁም ነገር ስናወራ አይ እንደውን የገረመኝ ነገር ማለት ነው ሩታ እንደው ያን ያክል ስታለቅሽ ነበር። እንደው ሆነ ከሁሉም ቤተሰቦች እናትሽን ትናንትና አገማጠው እንደዚህ አንዱን ከንፈሯን ወደዚህ አንዱን ከንፈሯን ወደዚህ አድርገው ቲክቶክ ላይ ለጥፈዋት ነበረ። ይሄ ሁሉ የሆነው በአንቺ ምክንያት ነው። እንደው እንደዛ ብለሽ ተዋርደሽ ቤተሰብሽን አዋርደሽ አልቀሰሽ እግሩ ስር ወድቀሽ ለዚህ ነበረ ሌላ ወንድ ስታገኝ ካናዳ የሚወስድሽ። እንደው የልብ ልብ ነው የተሰማት ብታዩ ማለት ነው። እንደው እንደ ሰው እንደ ቃል አየችው ናቅን ያረገችው ናቅ እና እንደዛ ያን ሁሉ ነገር አድርገሽ ለዚህ ነበር እንዴ? ለዚህ ነበረ ያን ያክል ስታለቅሽ ነበር። ሶፍት አይበቃኝም ብለሽ ራሴን ላጠፋ ነው። አንዳንድ ኪስ ሶፍት እየጨረስሽ በየቀኑ እያለቀስሽ ማለት ነው። አሁን እንደው እንዲህ በቀላሉ ለመተው እንዴት ልብሽ ደፈረ? ባክሽ ምንድን ነው ይህን ያክል የልብ የተሰጠሽ? እንደው እኔ ገረመኝ። እንደው ሽማግሌ ላኩ ብለሽ እንደው ቤተሰቦች ያን ሁሉ ክትፎ ምን አዘጋጅተው ያለ እንቅልፍ እናቴ ያን ሁሉ ምግብ አዘጋጅተው ጋብዘው፣ አቤት 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 አቤት! አይ እናት አባት የማይችለው የለው። ያን ሁሉ ነገር አዘጋጅተው በስነ ስርዓት እንትን ብለው ያኔ ቤታቸውን አስቀርጸው ሽማግሌ ተቀብለው ሰርግሽን ሲጠብቁ አንቺ ኮብለለሽ እንደው ባልሽ ላይ ውሽማ ደረበሽ ትሄጅ። አይ እንደው አላዋርዳችሁም አስከብራችኋለሁ ብለሽ በቤሎ መቼ አግብታ በቤሎ መቼ ድረናት እያሉ እነሱ እየጓጉ አንቺ እንደው ውሃ በላው ሰርጌ ታስባያቸው። አይ ለማንኛውም እኔ ግን እንደዚህ ትቀየር ያለሽ ብዬ አንድም ቀን አስቤ አላቅም። እውነቴን ነው። ሴቶች ገንዘብ ካዩ ይቀየራሉ። እውነቴን ነው። ያኔም ቢሆን ለመፈመስ ብላ ለመታወቅ ብላ ነው የመጣችው። ስለዚህ ሴቶችዬ ገንዘብ ካገኙ እንደሚሄዱ ወንዶች ተዘጋጁ። ወንድም ያው ነው። በእርግጥ ግን ደግሞ የሴቶች አንድየውን ይብሳል። እግዚኦ እኛ እኮ ማለት ነው የተሻለ ወንድ ካገኘን ገንዘብ ካየን ማለት ነው አይናችን በጨዋጭበን ማለት ነው አይኔን ግንባር ያርገው ብለን ሄደን ልጠፍ ብለው ለጥፍ ምንድነው አይባልም። ጅንጀሮም ይሁን ምንም ይሁን ሄደው ለጥፍ ነው የሚሉት። አታዩዋቸውም? እንዲህ አንዳንድ ሴቶችን ሼባ ሽማግሌ ብስብስ ያለ ሰው እያግብተው እሱን አቅፈው ተሸክመው አዝለው አባባ እያሉ ሲሄዱ ይሄ ምንድነው? ፓወር ኦፍ መኒ ይባላል። ፓወር ኦፍ መኒ እና እንደዚህ ነን ሴቶች። ገንዘብ ካገኘን ቅይር የነበርንበትን እንረሳዋለን። እዚህ ያደረሱንን ሰዎች፣ በችግራችን ጊዜ የረዱንን ሰዎች እንረሳቸዋለን። ወደ ኋላ እንገልን ጥለናቸው ነው የምንሄደው። እንደዚህ ነን ሴቶች። አቤት አስመሳይነታችን! እንደው ያኔ እስከምትፈምሽ ተለጥፈሽ መቼም አልለይህም፣ ካላንተ መኖር አልችልም፣ ህይወቴ ነህ፣ እስትንፋሴ ነህ ብለሽ ጭራሽ ከአንዴ ሁለቴ ውሽማ ቤቷ መጣሽበታ። ግፍ ነው በእውነቱ። ይቅርታ ጠይቆሻል ምናምን እሱም አጥፍቶ ይሆናል፣ አንቺም በዛው ልክ ከፍለሽዋል። ግን ይህን ያክል መቁረጥ መለያየትን ምን አመጣው? ያን ሁሉ መዋረድ፣ ያን ሁሉ ቤተሰብ፣ ራስሽን ሁሉ ስንት ነገር አሳልፎ እንደዚህ በቀላሉ ገና ካናዳ የሚወስደኝ ቸከስ አገኘው ብለሽ እንደዚህ ታርጊያለሽ? በጣም ያሳዝናል። ብቻ ግን ማለት ነው አብርሽ አይዞህ፣ በእውነት ወንድሜ አይዞህ። አይ እኔ እኮ ውሽማው ነው የሚያናድደኝ የእውነት። አቤት መደፈር! እኔማ በዘነዘና አንዱ ዳኒና ያኔ ከሰክሷት ቢሆን ዛሬ ሌላ ውሽማ ባልሄድ ነበረ። አይ እቤት ውሽማ ቁጭ ብሎ እንደው ጭራሽ አንጓጥህ ይስደብህ። እንደው አልጋ ስር እኮ ይደብቃል የውሽማ ወግ እኮ። እነዚህ እኮ የውሽማ ወግ የላቸው። አረ በስመ አብ ወልደ መንፈስ ቅዱስ። ለማንኛውም ይመቻችሁ። እኔ ይሄ ድራማ ተመችቶኛል ጋይስ። ሰላሙን ወዳችኋለሁ።